ሁሉን ላንቺ መገፋቴን መውደቄን ተመልከች ልመናዬን ድንግል ሆይ ሳትሰሚ የእግዚአብሔርን ልብ የምትከተል ሴት። በመጽሐፍ ቅዱስ ውስጥ እግዚአብሔርን የሚስበው ውጫዊ ገጽታ ወይም ጫጫታ ወይ ደግሞ የሰዎች ብልጭልጭ ሳይሆን የልብ አቋም እንደሆነ በተደጋጋሚ ተገልጿል። መጽሐፍ ቅዱስ እንደ እግዚአብሔር ልብ ያለው ሰው ሲል ስለ አሰላለፉ፣ ስለ እጅ መስጠትና ስለ መታዘዝ እንጂ ስለ ዝና ወይም ስለ መልክ እያወራ አይደለም። ስለዚህ ሃይማኖት ወይም የክብር ስም ሳይሆን እግዚአብሔርን በእውነት የምትፈልግ ሴት ከሆንሽ ዓለም ከሚያደንቋት ሴት በጣም የተለየሽ ነሽ። ወደ ዋናው ነጥብ ስንገባ ከሰው ይልቅ እግዚአብሔርን ትፈራለች። እንደ እግዚአብሔር ልብ ያለች ሴት በሰዎች አስተያየት አትመራም። በወቅታዊ ፋሽን፣ በሰው ይሁንታ ወይም በጭብጨባ አትመራም። ታዛዥነቷ በሰዎች ተቀባይነት ላይ አትመሰርትም። ምሳሌ 29 ቁጥር 25 ላይ ሰውን መፍራት ወጥመድ ያመጣል፣ በእግዚአብሔር የሚታመን ግን ይጠበቃል። ሰውን ስትፈሪ እውነትን ትደራደሪያለሽ፣ እግዚአብሔርን ስትፈሪ ግን በጥበብ ትመለያለሽ። እንደ አስቴር እና እንደ ሐና እንደ ማርያም ለሰው ይሁንታ ሳይሆን ለእግዚአብሔር ክብር ትቆማለች። ሁለተኛው ከመንፈሳዊ ስሜት ይልቅ መታዘዝን ትመርጣለች። ብዙ ሴቶች እግዚአብሔርን በስሜት ይወዱታል፣ ነገር ግን በተግባር ይታገሉታል። ያለቅሳሉ፣ ይዘምራሉ፣ ግን ሙሉ በሙሉ አይታዘዙም። አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ መታዘዝ ከመሥዋዕት ይበልጣል ይላል። የእግዚአብሔር ልብ የሚከተሉ ሴቶች ከእግዚአብሔር ጋር አትደራደርም። ካልተጎዳው እታዘዛለሁ አትልም። የዘገየ መታዘዝ አሁንም አለመታዘዝ እንደሆነ ታውቃለች። እንደ ሩትና ሳራ ባልታወቀ መንገድ ላይ ቢሆንም ቃሉን ትከተላለች። ሶስተኛ የምትማር የምትታረምና በትህትና የምትመልስ ናት። ይሄ ባህሪ የተቀባዮችን ሴት እና ቅር የተሰኘችውን ሴት ይለያቸዋል። ኩራት በረከትን ያግዳል፣ ትህትና ግን ጸጋን ያመጣል። ያዕቆብ 4 ቁጥር 6 ላይ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እሷ ራሱን ለመከላከል አትፈጥንም፣ ይልቁንም ንስሐ ለመግባት ትፈጥናለች። ጌታ ሆይ እኔነቴን አሳየኝ ብላም ትጸልያለች። አራተኛ እውነት ማንነቷን ሲያጋልጥ እንኳ እውነትን ትወዳለች። መጽሐፍ ቅዱስን እንደ ኑሮዋ እንደመቼ አታጣጥምም። ጸጋን እንደ ኃጢአት መለማመጃ ፍቃድ አትጠቀምበትም። ዮሐንስ 17 ቁጥር 17 ላይ በእውነትህ ቀድሳቸው፣ ቃልህ እውነት ነው። እውነት ሥጋን ሊያቆስል ይችላል፣ ነገር ግን መንፈስን ነፃ ያወጣል ይላል። እሷ ከቃሉ በላይ ሳትሆን ከቃሉ ስልጣን በታች ትቆማለች። አምስተኛ በሰው ፊት ብቻ ሳይሆን በምስጢርም የምትጸልይ ናት። የእግዚአብሔር ልብ የሚከተሉ ሴት ኃይል የሚወለደው በምስጢር ወይም በጓዳ ጸሎት እንደሆነ ታውቃለች። ማቴዎስ 6 ቁጥር 6 ላይ አንተ ግን ስትጸልይ ወደ እልፍኝህ ግባ፣ በስውር የሚያይ አባትህ በግልጥ ይከፍልሃል። ጥልቅ የጸሎት ሕይወትም ስላላት ንግግሯ ክብደት፣ መገኘቷ ደግሞ ሰላም፣ ሕይወቷ ደግሞ ስልጣን አለው። ስድስተኛ
በፍቅር ትመላለሳለች፣ ነገር ግን ደካማም አይደለችም። ፍቅር ማለት ለኃጢአት ዝም ማለት ወይም በደልን መታገስ ማለት አይደለም። እንደ ኢየሱስ በፍቅርና በእውነት መካከል ያለውን ሚዛን ትጠብቃለች። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 14 ላይ በእናንተ ዘንድ ሁሉ በፍቅር ይሁን፣ ይቅር ትላለች፣ ግን አስተዋይ ናት፣ ድንበር ታበጃለች፣ በፍቅርም ትናገራለች እንጂ በፍርሃት አትመራም። 7ኛ በትናንሽ ነገሮች የታመነች ናት። በታዋቂነት አትጨነቅም። እግዚአብሔር ባስቀመጣት ቦታ በታማኝነት ታገለግላለች። ሉቃስ 16 ቁጥር 10 ላይ ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው። ጊዜን ለመቅደም ወይም በሮችን በኃይል ለመክፈት አትሞክርም። በውስጧ እግዚአብሔርን ትታመናለች። ይህ ስለ ፍጹም ሳይሆን ስለ መገዛት ነው። ይህ መልእክት ልብሽን ከነካው ንስሐ ግቢ፣ መስመርሽን አስተካኪ እና ተመላለሺ። እግዚአብሔርን ሁኔታዬን ብቻ ሳይሆን ልቤን ይቅር ይለኝ በይ። እንደ እግዚአብሔር ልብ ያለች ሴት ለመሆን ከፈለግሽ ዛሬውኑ ጀምሪ። ይህ መልእክት እኔን ይገልጸኛል ካልሽ እኔ የእግዚአብሔርን ልብ የምከተል ሴት ነኝ ብለሽ መስክሪ። ውድ የዩቲዩብ ተከታታዮች ሰላም በያላችሁበት የዓለም ዳርቻ ብዝት ይበልላችሁ። ቻናሌን ላይክ እና ሰብስክራይብ በማድረግ አበረታቱኝ። አብራችሁ ስለነበራችሁ እጅግ